أصل المضارع معتل الأخير مضارع ነው ያ مضارع ደግሞ መጨረሻው معتل ሆነ معتل ምንድነው ስንል معتل ብሎ ማለት يعني መጨረሻው የአንድ ሙዳሪዕ ቃል መጨረሻ ምን ሲሆን ነው حرف الإلا ሲሆን حرف الإلا ማለት በሽተኛ የሆነ ፊደል ማለት ነው يعني አሊፍ ወውና ያ ማለት ነው ከሶስት አንድ ውስጥ يعني አሊፍ ዋው እና ያ ያለበት ፊዕል ሙዳሪዕ ምን ይባላል المضارع المعتل الأخير ይባላል مثلا صحيح የሆነውን ስናይ ለምሳሌ يضرب أو ينصر أو يخرج ምንላቸው ቃላቶች يخرج ስናያቸው እነዚህ እዚህ ላይ ያሉት መጨረሻ ላይ ያሉት ቃላቶች እዚህ ጋር መሐ ነው ከአሊፍ እና ከዋው እና ከያ ውጪ ከሆነ صحيح ነው ማለት ነው መጨረሻው واضح صحيح ነው يعني معتل አይደለም ማለት ነው እነዚህ አሊፍ ዋው ወይም ያ ከሆነ ግን ቃሉ ሙዕተል ነው መጨረሻ ላይ ያለው ፊደል ሙዕተል ሆኗል ይሄ ፊዕል ማለት ነው የዚህን ጊዜ ኢዕራቡ ከአስልዩ ይወጣና አስልዩ ምንድነው ማለት ነው يضرب ከሆነ ባላይ ضم ማድረግ ነው ፊዓለት النسب ከሆነ ፈትህ ማድረግ ነው ፊዓለት الجزم ከሆነ ስኩን ማድረግ ነው واضح አሁን ግን ከነዚህ ይሄ ሙዳሪዕ ግን ምናልባት መጨረሻው በባ ፋንታ ለምሳሌ አሊፍ ቢሆን በባ ፋንታ ወይም ዋው ቢሆን በባ ፋንታ ወይም ደግሞ ያ ቢሆን ኢዕራቡ ከአስልዩ ወጣ ተብሎ ነው ኢዕራብ የሚደረገው ማለት ነው ስለዚህ እንዴት ነው ፊዓለት الرفع እንዴት ነው ፊዓለት النسب ፊዓለት الجزم እንዴት ነው እንላለን ማለት ነው ስለዚህ እነዚህ ሙዕተል ሲባል እነዚህ ናቸው አሊፍ ወውና ያ ከሶስት አንድ ቃል ላይ መጨረሻ ላይ የፊዕል ሙዳሪ መጨረሻ ላይ ሲመጣ ኢዕራቡ ፈርዕያ ነው የሚሆነው እያንዳንዷን እንያት አሊፍ መጨረሻ ላይ ስትመጣ ያ መጨረሻ ላይ ሲመጣ ዋው መጨረሻ ላይ ሲመጣ ምንድነው የሚሆነው ነው ግልጽ ነው ለምሳሌ አሊፍን እንውሰድ አሊፍ አንድ ፊዕል ሙዳሪዕ ሙዕረብ የሆነ ፊዕል ሙዳሪዕ መጨረሻ አሊፍ ቢሆንብንስ ለምሳሌ የኽሻ ተመልከቱ ይሄ የኽሻ ፊዕል ሙዳሪዕ ልክ ዓሊመ ያዕለሙ ስንል የኽሻ ስንል እንዳለው ምሳሌ ያዕለሙ የዚች ቃል መጨረሻዋ ሚም ናት የዚህ ቃል መጨረሻው አሊፍ ነው طيب ለዚህ እስኪ መጀመሪያ የአሊፍ ሐለን አንድ ሙዳሪዕ መጨረሻው አሊፍ ከሆነ በምን አይነት መልኩ ነው ኢዕራብ የሚደረገው ስንል في حالة الرفع እናስገባው ስንት አይነት ኢዕራብ ሙዕረብ አይነቶች ነው የኢዕራብ አይነቶች አንድ ሙዳሪዕ ስንት አይነት ቦታ ነው የሚመጣው ወይ የረፍ ቦታ ይመጣል የታወቀ ነው አይታችሁታል ወይ የነስብ ቦታ ነው የሚመጣው ወይም ደግሞ የጀዝም ቦታ ነው የሚመጣው ስለዚህ ይሄ የኽሻ የሚለው في حالة الرفع ሲመጣ في حالة النسب ሲመጣ في حالة الجزم ሲመጣ ኢዕራቡ ምንድነው የሚሆነው ዋናው ግልጽ ነው ይሄ እስካሁን ያለው ገብቷችኋል አሁን እዚህ ጋር ኢኽሻ የሚለው في حالة الرفع እናስገባው في حالة الرفع ሲገባ ለምሳሌ ዘይዱን يخشى ስናረገው في حالة الرفع ሲገባ ማለት ቦታው የረፍዕ መርፉዕ ሲሆን ማለት ነው ስለዚህ ኢዕራቡ ምንድነው የሚሆነው فعل مضارع مرفوع لتجرد عن الناسب والجازم وعلامة رفعه ضمة مقدرة ይሆናል ማለት ነው
لببلو ضمة مقدرة منع من ظهورها التعذر كانت مجرشو ألف سلهونه مالت فعلة النسب محمد لن يخشى لببلو الزيه وسط أصليام ሊገኝ ይችላል فرعيام ሊገኝ ይችላል ስለዚህ እናንተ ናችሁ የምትወስኑት فرعيا ነው أصليا ነው ብላችሁ የምትወስኑት واضح لن محمد لن يخشى سنل لن حرف نصب مبني على السكون يخشى فعل مضارع منصوب بلن وعلامة نصبه فتحة مقدرة منع من ظهورها أهنم التعذر أيوة أهنم أصلي ممكناتهم أصلي نتبابالنو وي مقدر نو ويم دمو ظاهرة بلو مالت أيوة سكيلوتي طيب وي مقدر نو يعني مقدر نو قالوا لك عندنا موسى عندنا عيسى عندنا فتحة من لا تبالله فهيناتشو مالتنا وي مقدر نو ميهونو ويم دمو ظاهر نو ميهونو إعرابو مالتنا هون الزيقا يكلكلو ألف انجي يتشي يخشى ضمتون نبر زيقا لك يضربو اندمتلو لن يضربه سنلم ያለችዋ የከለከለችዋ ፈትህ ይظهر አሊፍ ላይ ምን ማድረግ ስለማይቻል ነው ፈትህ ማድረግ ስለማይቻል ስለዚህ የራው የሚሆነው يخشى فعل مضارع منصوب بلن وعلامة نصبه فتحة مقدرة منع من ظهورها التعذر ይሄንን ሁለት ይሄ ባይገባችሁም ችግር የለውም እዚህ ጋር ያለው መሐል ሸዳችን ማን ነው ጀዝም ቦታ ነው አሁን ምን ፈልጋት ይችላል ነው ይሄ ቃል فعل مضارعስ አሁን አስልያ ነው ሁለቱም ምንድነው አስልያ ነው ምክንያቱም ሙቀደራ አረገን እንጂ ማንንም የተካው ነገር የለም ወይም ደግሞ በአስል ኢዕራብ ነው ያደረግነው የዚህ በጀዝም ጊዜስ ለምሳሌ ሙሐመዱን ለም ተመልከቱ አሊፍ ጽፌ ነበር እዚህ ጋር አሊፍ ነበረች እዚህ ጋር የለችም ስለዚህ ምን ነው ለም حرف جزم وقلب مبني على السكون يخشى فعل مضارع مجزوم بلم وعلامة جزمه ينتهي صلاته مالته وعلامة جزمه حذف حرف علة حذف حرف علة مالته حرف علة بمثال እዚህ ጋር حرف علة አልጣልንም النسب لايم جر لايم جزم لايم يعني مرفوع لايم مقدر ነው ያደረግነው እቺ ضمዋን እዚህ ላይ ማድረግ ስለማይቻል እዚህ አሊፍ ላይም ፈትህ ማድረግ እዚህ ላይስ ጀዝም ስራው ምንድነው የጀዝም ስራ ልበሉ እዚህ ጋር እነዚህ የለን ስራ የነስብ ስራ ፈትሐውን ምን ማድረግ ነው ሐረካ መስጠት ነው ሌላ ሐረካ ከያዘ ፈትህ ማድረግ ነው ወይ እቺን ፈትህ ተከቶ የሚመጣ ነገር ማድረግ ነው የረፍዕ ስራ ምንድነው ضم ማድረግ ነው ወይም ደግሞ ይሄን ተከቶ የሚመጣ ነው የነስብ ስራ ምንድነው ፈትህ ነው የጀዝም ስራ ሐረካ ከሆነ ሐረካውን ማስጣል ምን ማድረግ ስኩን ማስደረግ ዋዲ ሁሉም ይሰራላችሁ አይደል ልክ ረፍዕ ሆነ ማለት እኮ አንድ ቃል ረፍዕ ሆነ ማለት ወይም በሙቀደር ضم ነው ወይም በዛሂርን ضم ማድረግ ነው ወይም ደግሞ ضمان ተከቶ እንደየቃሉ ልዩነት ضمان ተከቶ ቢመጡ ባለፈው ያየናቸው ነገሮች ማድረግ ነው አንድ ቃል ነስብ ሆነ ማለት እቺ ናሲባ ናት ማለት ይሄንን ቃል ስትነስበው የመጀመሪያ የምታደርገው አስልያውን ፈትህ ነው ፈትህ መሆን የማይችል ከሆነ ወይ በሙቀደር እናደርገዋለን ወይም ፈትህን ተክቶ ለሚመጣ ወደ ፈርዕያው እንሄዳለን በአስልያ ወይ በፈትህ ይሆናል ወይ በሙቀደር ይሆናል ወይም ደግሞ ኒያባ ይሄን ተክቶ ይመጣል ልክ ከዛሊክ ጀዝምም እንደዛው ልክ ጀዝም ማድረግ ማለት ሐረካ ከሆነ ሐረካውን አስጥሎ ضمان ከሆነ ضمان አስጥሎ ወይም ሁለተኛ ያለን ፈትሃና ወይም ከስራም አይሆንም በርግጥ ፊዕል ሙዳሪ ስለሆነ ስለዚህ ፈትህ ከሆነ ፈታን አስጥሎ ወይም ضمም ከሆነ ፈትሃን ልክ ይሁን እዚህ ጋር ለምሳሌ ፈትህ ነበረ ፈትሃን አስጣለን ضمም ከሆነ ضمان አስጣለን እንላለን ለምሳሌ صحيح ላይ ለምሳሌ يضرب ላይ የሚለው ቃል ላይ ለም ባስገባበት ምንድነው የሚሆነው ለም ለምሳሌ አስሉ يضرب ነው ለም يضرب የሚለው ቃል ለም ባስገባበት ለም يضرب ነው የሚለው ለሐረካው ምን አድርገው ጣል ነው ማለት ነው ሐረካውን ጥለን ምን አድርገው ጀዝም ማድረግ ጀዝም ማለት መቁረጥ ማለት ነው ሐረካውን መጣል ማለት ነው በዚህን ጊዜ ይጣላል አሁን ቃሉ ለበበሉ የዚህን ጊዜ ሐርፉ ሳሂህ ከሆነ ነው መጨረሻው ባ ሐርፍ ሳሂህ ናት ሙዕተል ያልነት ማን ነው አሊፍ ዋውና ያ አሁን እዚህ ጋር ያገኘነው ቃል አሊፍ ነው የዚህን ጊዜ አሊፍ አሁን ሐረካ
ሐረካ ቢያገኝ ሐረካውን ነበር የሚጥለው። አሁን ሐረካ የለም፣ ምክንያቱም አሊፍ ላይ ሐረካ ማሸከም አይችልም። ሐረካ ያለው ሺን ላይ ነው፣ አሊፍ ላይ ሐረካ የለም። ስለዚህ ምን ያደርገዋል? ይሄ ጀዝም በቃ አንተ ሐረካ መሸከም ማትችል ከሆነ ሐረካ ከሌለ እዚህ ላይ ሐረካው ከሌለ ስኩን ሐረካ ቢኖር ሐረካውን ነበር የሚጥለው። ስለዚህ ሐርፈ ሊላን የተገኘ ሐርፈ ሊላውን ምን ማድረግ ሐርፈ ኢላውን ምን ያደርገዋል? ይጥለዋል፣ ሐፍ ያደርገዋል ማለት ነው። ስለዚህ ማንን ተክቶ ይመጣል ማለት ነው? ስኩንን ተክቶ። ይሄ መውደቅ የሚባለው ነገር ስኩንን ተክቶ አስሉ ስኩን ነበር የሚሆነው። በለም አስሉ ሐረካ ተጥሎ በስኩን ነበር ያራ የሚደረገው እንደተነጋገር ነው። አስሉ ስኩን ነው ለጀዝም። ሐርፈ ሊላ ከሆነ ግን ልክ የመጀመሪያው ምሳሌ ማንን ይወሰድ ነው? ገና አሊፍን ይወሰድ ነው። ስለዚህ ሐፍ ሐርፈ ሊላ ይሆናል ማለት ነው። ስለዚህ አሊፍ በጀዝም ጊዜ ከአስልዩ ትወጣለች ማለት ነው። ፊዕሉ ሙዳሪዕ መጨረሻው ሙዕተል ከሆነ ያ ሙዕተሉ አሊፍ ከሆነ በጀዝም ጊዜ ምን ይሆናል? ይጣላል ማለት ነው። አሁን ገብቷችኋል? ይሄ ግልጽ ነው። ወደ ዋውና ወደ ያን እንሂድ። ስለዚህ ማንኛውም ፊዕሉ ሙዳሪዕ መጨረሻው አሊፍ ከሆነ በረፍዕና በነስብ ጊዜ ሙቀደር ነው የምታደርጉት። ልክ እንደሌላው እንደ ስም ባለፈው እንዳየናቸው እንደነ ፈታ እንደነ ዒሳ ሙሳ እንዳልነው ضمة مقدرة ضمة رفع كونه بوتا ضمة مقدرة ينسب كونه دمو بطعم مرحبا شكرا ينسب جزي دمو فتحة مقدرة لجزم جزي جن يتشي حرف لله حركة على هذا الشيء سلزي هي جزم من درون سرون دالكواتشو فتحة كونه يطلعال ضمة كونه يطلعال حرف لله كاجنيه حرف لله نم يطلعال معناته سلزي حرف لله لك جزم جزي حرف لله كونه كتاجنيه كأصلي وطو من هنا معناته هوني فرعية هنا فرعية هنا مالت واضح. هون ألف النية. طيب معنى إني معنى إني جالكش مثلاً أيوة قالك واو الناس لذي ألف في المضارع مش ألف كمتة فرعية معنى ناقينين جزم ناقينين لا ማለት ነው። ይሄኛውስ አስልያ ናቸው ሙቀደር ሆኑ እንጂ ማንን ነው ቀጣይ? ዋው እንኒ ዋው ይሄ ነገር የሚሰራ ይመስላል። طيب ዋው اذا ዋውን አገኘን። ዋው የፊዕል ሙዳሪዕ የአንድ የፊዕል ሙዳሪዕ ሙዕረብ ነው ብለናል። ይሄ ፊዕል ሙዳሪዕ መጨረሻ ዋው ቢሆንብንስ? ለምሳሌ ዋው ከምን ቃላቶች ነው? ከሙዕተል ከሆኑ ቃላቶች ናቸው። አሊፍ ዋውና ያ ከሙዕተል ከሆኑ ቃላቶች ናቸው። ስለዚህ ይሄ ፊዕል ሙዳሪዕ ለምሳሌ አስሉ ምን ብለናል? ያን ለምሳሌ የኽሩጅ የሚለው ቃል ጂም ነው። ሐርፈ ሊና ነው ወይ አይደለም? ስለዚህ በአስል ነው የምትሄዱት። ضم ከሆነ ضم ጀዝም ከሆነ ጀዝም። طيب ይሄ ፊዕል ሙዳሪዕ መጨረሻው ዋው ቢሆንስ? ለምሳሌ ደዓ የድዑ የድዑ የሚለው ቃልስ ቢሆንስ? የድዑ ምን እንደማለት ነው? የድዑ ማለት የድዑ አስሉ እንደዚህ ነው። ምን እንደማለት ነው? የክቱቡ ይሄው واضح يدعو يكتب ይሄ ነው አስሉ። የድዑ የምንለው ቃል ቁርአን ላይ የሚያለው አሁን ቁርአን ላይ ስንቀራ እቺ የድዑ ብዙ ጊዜ ትመጣለች። እያንዳንዱ ቦታ ላይ ስንቀራ እንዴት አድርገን በረፍዕ ጊዜ እንዴት እንደቀራናት፣ በነስብ ጊዜ በጀዝም ጊዜ እንዴት እንደቀራት እናያታለን። አሁን እቺ የድዑን መጨረሻው ምንድን ነው? ዋው ነው። እቺ የራሱ የቃሉ ሌላ ይሄ ዋውል ጀማዓ ምናምን ሳይሆን ራሱ እዚህ ጋር እንዳለችው ይሄም ዋው ለቃሉ የድዑ የሚለው ቃል አንድ አስል ቢኒየቱል ከሊማ ማለት ወይም ደግሞ የአስሉ የራሱ የቃሉ ግንባታ አንድ ቃል ናት ማለት ነው። ያኒ ዋውን ብታወጣ ዳልና አይን ምንም ትርጉም የላቸውም ዋው ቢወጣ ማለት ነው። ይሄ ሐርፈል ሙዳሪዕ ነው አስለን ሲጀመር ያ። ስለዚህ ዳል አይንና ዋው ነው የድዑ ዳዓ የድዑ ዳዕዋ ምን ነው መስደሩ ማለት ነው። ስለዚህ አሁን ይሄንን የድዑ የሚለውን ቃል ማን ላይ እናስገባው? ረፍዕ ቦታ እናስገባው። واضح ረፍዕ ቦታ ይግባ። እሺ ማንኛውም ቃል ታመጡና እንደዚህ ነው የምታደርጉት። ረፍዕ ቦታ ይግባ። ረፍዕ ቦታ ገባ ማለት አስሉ የረፍዕ ምንድን ነው? ضم ነው። ضم ظاهرة ወይ ሙቀደራ ነው የሚሆነው። ظاهرة ወይ ሙቀደራ ወይም ደግሞ ዋው ضمان ተከታይ የሚመጡ ቃላቶች እንደነ አሊፍ ምናምን። ይሄ ደግሞ ምን ቦታ ሲሆን ብቻ ነው? እና ስሙል ኸምሳ ምናምን ሙልዕል እነዛ ናቸው። እነዛ ማየት ነው። አሁን ረፍዕ ቦታ ሲገባ ፊዕል ሙዳሪዕ አስሉ ضم ነው ብለናል። ለምሳሌ የክቱቡ
ስለዚህ ምን እናድርገው እዚህ ጋር የድዑ እንበለው የድዑ ይሄ ነው አስሉ የክቱቡ እንደምንለው ማለት ነው። እናየዋለን ኢንሻአላህ ናስሉ ጭንጨሳትና ወደ እሷ እንገባለን። ስለዚህ የድዑ የክቱቡ የዚህን ጊዜ በረፍዕ ጊዜ ምን ተገኘ? ዋው ተገኘ መጨረሻው። ይሄ ፊቀልነት አለው። ዋው ላይ ضማን ማንበብ ይከብዳል። አረቦች ይሄን ይከብዳቸው። ስለዚህ የድዑ ብሎ ማንበብ ስለሚከብዳቸው ይሄ ምን ያደርጉታል? አሁን በረፍዕ ጊዜ ነው። ምን ያደርጉታል? ምን ከብዷቸው ይሄን ضም አሁን መሐል ሸዳችን ይሄ አይደለም። ይሄ ባይገባችሁም ችግር የለው። እቺ ዋው ላይ ያለችው ضማ የድዑ ባ ላይ እንዳለው ضማ ለይሄም ልክ በረፍዕ ጊዜ ضማ አይደለም ቢሆን አስሉ ይሄ ስለሚከብድ ይችን ስኩን ያደርጓትና የድዑ ነው የሚሉት። ስለዚህ የድዑ ብላችሁ ከነበባችሁ ቦታው ምንድነው? የረፍዕ ቦታ ነው። የድዑ ሙሐመዱን የድዑ ከዛ አፋለ ኸምሳ ከሆነ የድዑነ ምናምን የምንለው የምንጨምርበት ያ ሌላ ጉዳይ ነው። ይሄ ግን ነጠላው ቃል ግን የድዑ ዘይዱ የድዑ ዘይድ ይጣራል። የድዑ እቺ ምን ያደርጓታል? ስኩን አድርጓት። ስለዚህ ለምን ፊቀልነት አለው። ስለዚህ የራቡ ምንድነው የሚሆነው? የድዑ ለምሳሌ ሙሐመዱን የድዑ ሙሐመድ የድዑ ይጣራል። የድዑ ፊሉ ሙዳሪዑ መርፉዑን ሊተጀሩዳን ናሲብ ወልጃዚም ጃዚም አልገባበትም ናሲባም አልገባበትም መርፉዕ ነው ቦታው። የድዑ ፊሉ ሙዳሪዑ መርፉዕ ሊተጀሩዳን ናሲብ ወልጃዚም ወዓላመቱ ረፊሂ ضመቱን ሙቀደራ ነው የምናደርገው እዚህ ጋር ማለት ነው። ሊማዛ የቀደርንበት ምክንያት ضመቱ ሙቀደረቱ መነዐ ሚን ዙሪሃ አሲቀል ባለፈው ያየናቸው አሊፍ ከሆነ ተዓዙር አላለም። ተዓዙር ዋው ከሆነ ፊቀል ያም ከሆነ ፊቀልነት አለው ከበድ ይላል። እዚህ ላይ መነዐ ሚን ዙሪሃ አሲቀል እንለዋለን። ይሄ ስለዚህ አሁን ይሄ አስልይ ነው። አሁን የራቡ አስልይ ነው ስታዩት አው ፈርዒ ነው። መልሱልኝ እስኪ አሁን በረፍዕ ይሄ ዋው ሙዕተለል ዋው መጨረሻ ዋው የሆነ ፊዕል ሙዳሪ ሲመጣ በረፍዕ ጊዜ አስልይ ነው። አሁን ምሳሌ አሊፍን አይተናል። አሊፍ በረፍዕ ጊዜ በነስብ ጊዜ አስልይ ናቸው። በጀዝም ጊዜ ብቻ ፈርዒ ይወጣ። አይዋ አስልይ ነው። አህሰንት ፊቸር አስልይ። ለምን? ምክንያቱም ምንም የተካነው ነገር የለም። በቃ ضማን ማንበብ እዚህ ጋር ማንበብ ስላልቻልን ስኩን አደረግናት። ያኒ ተውናት ضመቱ ሙቀደራ ብለን ነው ኢዕራብ ያደረግነው። ضመ ሙቀደራ ፈትሐ ሙቀደራ ካልኩኝ አስልይ ነው ማለት ነው። አስልይ ነው። እሺ ወደ ነስብ እንሂድ። በነስብስ ጊዜ ይሄ ቃል እስከዛ መልሱ። በነስብ ጊዜስ በነስብ ጊዜ ምንድነው የሚሆነው? አስልይ ነው። ምንድነው የሚሆነው? አስልይ ነው ካላችሁ ፈርዒ ነው ካላችሁ በምንድነው ፈርዒ የሆነው? ማን ተክቶት ነው የመጣው ወይ ምን ብለን ነው ኢዕራብ የምናደርገው? ወይስ አስልይ ነው ደግሞ ያላችሁ ከሆነ ደግሞ አስልይ ከሆነ ሙቀደር ነው ዛሂር ነው የሚለውን ነገር ደግሞ በነስብ ቦታ ማለት ለን ቢገባበት ይሄ ቃል ለን ቢገባበት ወይም ነስብ የሚያደርገው ነገር ቢገባበት የድዑ የሚለው ቃል በረፍዕ ጊዜ የድዑ ነው የምንለው። በነስብስ ጊዜ ምንድን ነው የምንለው? በነስብስ ጊዜ ይሄ ቁርአን ላይ በጣም ነው ያለው። አስልይ ነው የሚሆነው። ነስብ አስልይ ነው እኮ ነስቡማ አስልይ ነው። እሺ አስልይ ከሆነ ضمቱን ያኒ ፈትሐቱን ዛሂራ ነው የምንለው ሙቀደራ ነው የምናደርገው? አይዋ ዛሂራ ነው የምናደርገው። ሊማዛ እቺ ዋው ላይ ያለችው አሁን ልክ ለምሳሌ ضማ ከበደች የድዑ ማለት ይከብዳል። እዚህ ጋር ግን ፈትሐ ኺፋነት አላት። ስለዚህ የድዑ የሚለው ቃል መጨረሻ ዋው የሆነ ቃል ነስብ ቦታ ላይ ሲገባ በቃ አንደኛ አስልይ ነው፣ ሁለቱም አስልይ ብለናል። ላኪን ይሄ ሙቀደር ይሄስ ሙቀደር አናደርገውም። ለምን? ቀላል ነው። ለን ነድዑወ ሚን ዱኒላሂ ለን ነድዑወ እያለን እንቀራለን ማለት ነው። ስለዚህ ኺፋነት አለው ዋው ላይ ፈትሕ ማንበብ ኺፋነት ስላለው አንደኛ አስልይ ነው የሚሆነው፣ ሁለተኛ ደግሞ አስልይነቱ ደግሞ እንደገና ዛሂራ ነው የሚለው። ስለዚህ ለን ሐርፍ ነስቢን ወስትቅባሊ መብኒ ያለ ስኩን እንመጣበታለን። ይህን ስራውን የድዕወ ፊዕሉ ሙዳሪዑን መንሱቡን ቢለን ወዓላመቱ ነስቢሂ ፈትሐቱን ዛሂራ። ስለዚህ አሁን ሁለቱም በነስብን በረፍዕም ጊዜ ምንድን ነው? አስልያ ነው ማለት ነው። አሁን ፈርዕያ አላገኘንም።
ታዲያ ፈርዑ የት አለ? አይ ቼክ እናድርገን አልጨረስንም። ጀዝምስ ጊዜ ጀዝምስ ስንል ማንን አስገባበት? ጃዚማ ለም የደ እናንተንም ታስተካክሉት እኔ ሙሉ ነው ምጽፈው። ከዛ የሚስተካከለውን ትነግሩኛላችሁ። ለም የድዑ በዚህን ጊዜስ ምንድነው የማደርገው? ለም ስራዋ ምንድነው? ጀዝም ማድረግ አይደለ? ጀዝም ስታደርግ ሐረካ የተሸከመን ነገር ነው ጀዝም የምታደርገው። እሷ ደግሞ ሐረካ ضمም ይሁን ፈትሕም ይሁን ምንም ይሁን የተሸከመችውን ነገር ነው የምታስጥለው እሷ። ሌላው ደግሞ እቺ ጀዝም የሚባለው ነገር ሐረካ ካላገኘች ወይም ደግሞ ከሐረካ ውጪ ባንን ትጥላለች ብለናል። ሐርፈ ሊላን ትጥላለች። ስለዚህ አሁንም እዚህ ጋር ማንን ነው የምንጥለው ማለት ነው? ዋው ሐርፈ ሊላ ስለሆነ ዋውን ትጥላታለች እቺ ጀዝም። አስሉ የድዑ ነበራ ሐረካ የለውም ሙቀደራ ነው። ሐረካውን አናስጥለውም። የድዑ ብሎ ማንበብ አይሆንም። ራሱ ዋውን እንጥለዋለን። ስለዚህ ኢዕራቡ ምንድነው የሚሆነው? ለም ሐርፍ ኢላውን ችግር የለውም ያን ያህል ያስቸግር። ኢዕራቡ ብቻ ለምን እንደተጣለ ብቻ ማወቅ ነው። ለም ሐርፍ ጀዝሚን ወቀልቢን መብኒ ዐለ ስኩን የድዑ የድዑ ለም የድዑ ነው የምንለው። አንስበው ሙላ ለም የድዑ ነው የምንለው። ዋው ጭራሽ አይኖርም አይሳብም። ለም የድዑ በቃ خلاص ለም የድዑ ልብ በሉ ለም የድዑ። ስለዚህ ኢዕራቡ እንዴት ነው? ለም ሐርፍ ጀዝሚ የድዑ ፊዕሉ ሙዳሪዑ መጅዙም ቢለም ወዐላመቱ ጀዝሚሂ ወዐላመቱ ጀዝሚሂ حذف حرف علة حرف علة በመጣል ማንን ተክቶ ስኩን ነበር አስሏ ስኩን ነበር አስሉ መሆን የነበረበት ስኩን ነበረ። ያቺ ስኩን በሐት ልክ ኑንን ጥየጣልና ኢዕራብ አላደረግንም አፋል الخمسة ላይ وعلامة نصبه حذف النون وعلامة جزمه حذف النون አላለም። ልክ እዚህ ጋር وعلامة جزمه حذف حرف لله እንላለን ማለት ነው። واضح። ስለዚህ ይሄ ምን ሆነ ማለት ነው? ፈርዕያ ሆነ። አይዋ ስለዚህ ሙዳሪዕ ሆነ መጨረሻው ሙዕተል ሆነ። ሙዕተል ማለት ማን ብለናል? አሊፍ ዋው ያ። አሊፍን አየን። አሊፍን ስናይ ነስብና ረፍ አስልይ ነው ታው ነው ሙቀደር እያደረግን በሙቀደር አደረግን። ምክንያቱም አሊፍ ላይ لا تقبل الحركة كما لا تقبل الحركة كما لا تقبل الجبال كما لا تقبل الجبال حركته ልክ ጂባል ወይም ተራራ እንቅስቃሴን እንደማይቀበሉ አሊፍም እዚህ ጋር ሐረካን አትቀበልም። ጣፋኝ እንትኑ እንደዛ ይባላል ማለት ነው። አልሙሂም ስለዚህ በሶስቱም ጊዜ በሁለቱም ጊዜ ሙቀደር ነው እዚህ ጋር እንጥለዋለን አሊፍን። ዋው ግን በረፍዕ ጊዜ ከበድ ስለሚል ፊቀልነ ስላለው ቀደርን። በነስብ ጊዜ የተራራቀው ዞሮ ሁለቱም አስለይ ናቸው። ስለዚህ እያየን ያለ ነው በጀዝም ጊዜ ብቻ ነው ፈርዕ የሆነብን ማ አልሙዳሪዕ ሙዕተል አልአኺር። ማን ቀረን? ያ ደግሞ ያን ስናይ አልያ በማን ጊዜ እንያት? በረፍዕ ጊዜ። በረፍዕ ጊዜ ምንም በል ለምሳሌ ምሳሌ ስናመጣ የርሚ አው ረማ የርሚ ይቻላል። ረማ የርሚ ይቻላል። ጥሩ ነው። የርሚ የርሚ ያለች እዚህ ጋር ረመየ ረማ ረመየ ነበር አስሉ ተውት። ይሄ የሰርፍ ጣጣ ነው። በረፍዕ ጊዜ የርሚ የሚለው ቃል መጨረሻው ምን የሆነ ሙዳሪዕ እዚህ ጋር ላድርግ ደመቅ ላድርግልህ። መጨረሻው ያ የሆነ ፊዕል ሙዳሪዕ ኢዕራቡ እንዴት ነው? በረፍዕ ጊዜ ምን እናደርገው? ለምሳሌ ሙሐመዱ የርሚ አው ዘይዱ የርሚ። የርሚ ፊዕል ሙዳሪዕ መርፉዕ ሊተጀሩድ ያኒ ናሲብ ወልጃዚም። አሁን በረፍዕ ጊዜ ማለት ነስብም ናሲባም ጃዚማም አልገባበትም ማለት ነው። ስለዚህ የርሚ ፊዕል ሙዳሪዕ መርፉዕ ማን ነው? ፊዕል ሙዳሪዕ መርፉዕ ሊተጀሩድ ያኒ ናሲብ ወልጃዚም ወዓላመቱ ረፍዒሂ የርሚዩ ልበል አይዋ ናስ ነው ሙቀደር ፊቀል ነው። አሁንም ያ ላይ ضمان ማድረግ አሁንም ትንሽ ከበድ ይላል እንደ ዋው ማለት ነው። ፊቀልነት ደግሞ አይፈልጉም አረቦች ማለት ነው። እኛ እንኳን ችግር የለው ምንም እንውጣለን። የርሚዩ ማለት ከበድ ይላል። ስለዚህ የርሚ ነው የሚያደርጉት እነሱ። የርሚ ከከስር ወደ ضم መሄድ ይከብዳል። ስለዚህ ምን ያደርጉ?
فعل مضارع مرفوع لتجرد عن الناصب والجازم وعلامة رفعه ضمة مقدرة منع من ظهورها الثقل ትንሽ ከበድ ይላል ማለት ነው። ثقل ማለት ይቻላል እኮ ግን ከበድ ይላል። የርሚዩ ይቻላል። ይኸው እዚህ አሊፍ ላይስ አይቻልም፣ ሙስተሒል ነው እሱ አይሆንም በቃ ጭራሽ። አይዋ ስለዚህ ይሄ ምን ሆነ? አስልይ ሆነ ነው። ስለዚህ ከባባችን ጋር አይሄድም። ያው እንዲሁ ለማወቅ ያክል ነው። ፊዕል ሙዳሪዕ ያ የመጨረሻው ሙዕተሉ ያ ከሆነ በረፍዕ ጊዜ ሙቀደር ሆነ እንጂ አስልይ ነው። ጠይብ በነስብ ጊዜ እናምጣው። አልያ ነስብ ጊዜ ማለት ማን እናስገባበት? ለን እናስገባ። ናሲባ የርሚ ነው አይደል ሙዳሪዓችን። ስለዚህ በዚህ ጊዜ አስልያ ነው ፈርዕያ? አስልያ ነው። አስልያ ነው እዚህ ጋር ለምን? ለን ሐርፍ ነስብን ሐርፍ ትነስባለች። የርሚ ፈትህ እናድርገው እስኪ። የርሚየ ለን የርሚየ ቀላል ነው፣ ያኒ ፊቀልነት የለውም። ስለዚህ ያና ዋው በነስብ ጊዜ ይظهር ይሆናሉ። ለን የርሚየ ማለት እችላለሁ። ስለዚህ አሁንም አስልይ ነው ይሄ ፈርዒ። ማን በነስብ ጊዜ ፈትህ አይደለ? ማንም የተካው ነገር የለም። ስለዚህ ፊዕል ሙዳሪዑን መንሱቡን ቢለን وعلامة نسبه فتحة ظاهرة. إذن هذه أيضا أصلية. بجزم ጊዜ እንሂድ። አሁን መጨረሻ ላይ ምን خلاص እንደምትይዙ ነግራችኋለሁ። በጀዝም ጊዜ እንሂድ። ማንን እናምጣ? ለምን እናምጣ? አይዋ ለም ልጻፎና ሙሉ ታስተካክሉታላችሁ። ለም ስራው ምንድነው ብያለሁ? መቁረጥ ነው ስራው። ለም ሐርፍ ጀዝሚን ወቀልቢን መብኒ ያለስኩን። የርሚ ፊዕሉ ሙዳሪዑ መጅዙም ቢለም ወዓላመቱ ጀዝሚሂ አይዋ ወዓላመቱ ጀዝሚሂ ሐርፍ አልዒላ ዒላ የጀዝም ስራ ምንድነው ብያለሁ? ሐረካ ከሆነ ሐረካውን መጣል፣ ሐርፈ ሊላ ካገኘች ሐርፈ ሊላ መጣል ነው ስራዋ። ስለዚህ እቺ ምን ትሆናለች? የርሚ ትወድቃለች። ስለዚህ ምን ይሆናል ቃሉ? ለም የርሚ ብቻ ሊሆን ማለት ያ አትኖርም ማለት ነው። ኢዕራባችን ለም ሐርፍ ጀዝም ወቀልብ የርሚ ፊዕል ሙዳሪ መጅዙም ቢለም ወዓለም ጀዝሚሂ ሐርፍ አልዒላ ይጣላል ማለት ነው። ስለዚህ ይሄ ምን አለ ነው? ፈርዕያ። ለምን? አስሉ እኮ ስኩን ነው መሆን የነበረበት። ልክ እንደዚህ አስሉ ፈትህ ነው። ይሄም አስሉ ضم ነው፣ ሙቀደር አደረግነው እንጂ ضم ነው፣ ሌላ የተካነው ነገር የለም። ይሄን ግን ኢዕራቡን ቀየር ነው። ወዓለመቱ ጀዝሚሂ ወይ ስኩኑል ሙቀደር አላልንም። ስኩኑን አልጠራናትም ጭራሽ። ሐርፍ ሐርፈ ሊላ ነው ያደረግነው። ከጀዝም ሐርፍ ሐርፈ ሊላ ስኩን ሄደች ማው ኢዘን هذه فرعية لا أصلية. ኢዘን በሙዳሪዕ ሙዕተል አኺር በሚሆን ጊዜ ያኒ አሊፍ ወው ያ ከነዚህ ውስጥ አንዱ ሙዳሪዕ መጨረሻ ላይ ከመጣ በጀዝም ጊዜ ብቻ ምን ይሆናል? ፈርዒ ይሆናል። በሌላውስ ጊዜ በነስብና በረፍዕ ጊዜስ? በዛ ጊዜማ አስልይ ነው። ወይ አስልይነቱ ሙቀደር ነው ወይም ደግሞ አስልይነቱ ልክ ዋውና ያ በነስብ ጊዜ ቀላል እንደሆኑት ፈትህ ዛሂራ ይሆናል ወይም ሙቀደራ ይሆናል። ብቻ ዞሮ ዞሮ አስልይ ነው። በዚህ ባየነው መሰረት በቃ ይሄ ነው። አሊፍ ግን ያው በረፍዕም በነስብ ጊዜ ሙቀደር ነው የምትሆነው አሊፍ ላይ ሐረካ ማድረግ ስለማይቻል። ዋው ግን በረፍዕና ዋውና ያ ግን በረፍዕ ጊዜ ብቻ ነው ሙቀደር የሚሆኑት፣ በነስብ ጊዜ ዛሂራ ነው የሚሆኑት። አልሙሂም ሶስቱም ግን ምንድን ናቸው? በጀዝም ጊዜ ሐርፍ ኢላ ይሆናል ማለት። ስለዚህ ሙዳሪዕ መቼ ነው ከአስልይ የሚወጣው? መጨረሻው ሁለተኛው ማለት ነው። የመጀመሪያው አፍዓል ኸምሳ አይተናል። አሁን ደግሞ ያየነው ምንድነው? መጨረሻቸው አሊፍ ዋው ያ ሲሆን ነው። ስለዚህ ኢንተሃይና ሚን ፈርዕያን ጨርሰናል።